አሁንም በህይወት አለ፣ እገልሃለሁ፣ አልለቅህም እያለው ይገኛል። ሳሚም እየሮጠ አምልጧል። ቃልንም እውነቱን ካልነገርሽኝ እዚሁ ሲጥ አድርጌ ነው የምገልሽ፣ ምን አድርገሽኝ ነው በማለትም እየጠየቃት ነው። ወይዘሮ ገነትም ጫፏን እንዳትነካ እያለች ካስጠነቀቀችው በኋላ እንዴት ነው ያደረግነው ነገር ሁሉ በትክክል ተሳክቶልናል አይደል ብላ ትላታለች። ቃልዬም በደንብ ተሳክቶልናል፣ ከዚህም በኋላማ በፍጹም ብሌን የምትባለዋ ዞር ብላ እሱን አታይም በማለትም እንግዲህ ትነግራታለች። እንዴት እንዳሰበች ሁሉ እየነገረቻት ነበር። እንግዲህ ወይዘሮ ገነት ሌሊት ቃልዬን በመቀስቀስ ከዳግም ጋራ እንድትተኛ ካደረገቻትም በኋላ ነበር ብሌንን ደውላ ጠርታ የነገረቻት፣ አብረው እንደተኙ ያሳየቻት። እንግዲህ ብሌንም እጅግ በጣም በማልቀስ ተመልሳ ወደ ሰላም ቤት ሄዷ በረንዳ ላይ ቁጭ ብላም እጅግ እያለቀሰች ነበረ። ሰላምም ምን ሆነሽ ነው ልጄ? ለምን ታስጨንቅኛለሽ? ንገሪኝ እንጂ እያለች እዚህ ጋር ደጋግማ አቅፋ እየጠየቀቻት፣ እሺ ለእኔ መንገር ካልፈለግሽ ነይ ወደ ውስጥ እንግባ በማለትም ወደ ውስጥ ይዟት ትገባለች ማለት ነው። ቃልም እንግዲህ የመጀመሪያ ቀን አብረን ያደርን ቀን ቁርስ እንደምሰራልህ ቃል ገብቼልህ ነበረ። ዛሬ በጣም ምርጥ ቆንጆ ቁርስ ሰርቼልሃለሁ በማለት ቁርስ እየሰራችለት ትገኛለች። ሆኖም ዳግም ምንም የገባውና ምንም ያወቀ ነገር የለም። እንግዲህ በባለፈው ክፍል የምታስታውሱ ከሆነ ቃልዬን ወደ ቤት አላስገባም ካለች በኋላ ገነት ቆም ብላ ታስብና የብሌንንና የዳጊን ግንኙነት ስላልፈለገች ቃልን ወደ ቤት ትጋብዛታለች። ቃልንም እንግዲህ እዛ እንድታድር ካደረገቻት በኋላ አዝማማቸውን ስታይ ከዳግም ጋር ልታቀራርባቸው ትፈልጋለች። እሷም ከዳግም ጋር ልታቀራርባቸው በፈለገችም ሰዓት ዳጊን ሄደክ ለስላሳ ለቃልዬ መግዛት አለብህ ስትለው ዳጊም እንዴ ዛሬ እናቴ ምን ሆና ነው የተቀየረችው በማለትም ለስላሳውን ለመግዛት ይስማማና ለስላሳ ለማምጣት በሄደበት ሰዓት ቃልንም እኔ አንቺ ከፈለሽ ለምን ገደል አትገቢም? ከፈለሽ ለምን አትሞችም? እኔ ሰላንቺ አስጨንቆኝ አይደለም እዚህ ቤት እንድትጠጊና እንድታድሪ የፈቀድኩልሽ ገብቶሻል ብላ ትላታለች። እሷ ምንድነው ካዳማ ዘር ብላ ስትላትም አንድ ነገር እንድታደርጊልኝ እፈልጋለሁ ለዛ ብዬ ነው ብላ ትላታለች። እሷ ምንድነው የምትፈልጊውን ነገር አደርግልሻለሁ ትላታለች። እሷም እሺ በቃ እንደዛ ከሆነ እኔ የምልሽን ታደርጊያለሽ፣ ከዳግም ጋራ ትተኛለሽ፣ ከዳግም ጋር ትተኝና ብሌንን እጠራታለሁ፣ ብሌን አንቺና ዳግም ግንኙነታችሁን ስታይ ከዚህ ትሄዳለች ብላ ነበር ያለቻት። እሷም እሺ በቃ ብላ ትላታለች። በዚህ ደግሞ ቃል የምትፈልገው ነገር ስለሆነ ደስተኛ ትሆናለች። ገነትም እንግዲህ ሊነጋጋ አካባቢ ቃልዬን ትቀሰቅሳትና በይ ተኝ ብላ ትላታለች። እሷም እንደተኛች ለብሌን ትደውልና ቶሎ ቤት እንድትመጪ ብላ ትላታለች። ብሌንም እኔ ቀጠሮ አለኝ ብላ ስትላትም አሁኑ ደርሰሽ ትመለሻለሽ ትላለች። ብሌንም እንግዲህ ወደ ቤት ስትገባ አብረው ተኝታ ታያለች። እሷም እጅግ በጣም ትደነግጥና ካሳለፈችውና ዳጊ ቃል የገባላትን ሁሉ ታስብና እዛው ትደነግጥና ስልኳንም እዛው ጥላ ልትወጣ ስትል ወይዘሮ ገነት ተደብቃ ታያታለች። ወይዘሮ ገነትም ተደብቃ ካየቻት በኋላ ብሌንም እጅግ አልቅሷ ከቤት ስትወጣ ወይዘሮ ገነት ምን ሆንሽ ነው ለምን ታለቅሻለሽ ልጄ ብላ ስትላትም እሷም አይ ምንም አልሆንኩም ለምን እነግራታለሁ ብላ ምንም አልሆንኩም ትላታለች። ቃልና ዳግም ያደረጉት ነገር ነው ብላ ስትላት በቃልና በዳግም ነው ስትል ማለት ብላ ስትጠይቃትም አይ ማታ ቃልዬን ይዞ መጥቶ ነበረ እኔ እንደውም አላስገባም ቤት ብዬ ስል እሱ ደግሞ የሆነ ነገር አብራቸው ግንኙነት እንዳላት ነገር በፍጹም
መግባት አለባት ብሎ እጅግ ተከራክሮ ነበር ወደ ቤት እንድትገባ ያደረገው። ስለዚህ ለዛ መስሎኝ ነው ለቃልዬ ነው ዳግም የተከራከረው ብላ ስትላትም አዎ ብላ ስትመልስላት እንዴት ነው እንደዚህ የሚከራከርላት? በፍጹም እንዲከራከርላት እንዴት ብላ እንግዲህ ካለ ለምንድን ነው የምታለቅሽው ልዬ ብላ ስትላትም አይ አሁን መሄድ ብቻ ነው የምፈልገው ብላ ትላታለች። አንቺ የት ነበርሽ ብላ ስትል እንደነገርኩሽ እኔ እኮ ጠዋት ነው የወጣሁት ብላ ትላታለች። እሷም እንግዲህ እሺ በማለት ከሄደችውም በኋላ እንዳያችሁት የሰላም በር ላይ ቁጭ ብላ እጅግ እያለቀሰች ነበረ። ሰላምም አዋበለቻት። ወደ ውስጥም ካስገባች በኋላ ነገሮችን ሁሉ ስትጠይቃት ትነግራታለች ማለት ነው። እሷም እንግዲህ ከነገረቻት በኋላ ምንድነው የተፈጠረው ማለት ስትጠይቃት እንግዲህ ዳግም ከቃል ጋር እንዳደረ ትነግራታለች። እሷም እጅግ ታምናለች። እንግዲህ ዳግም ምንም የተፈጠረው ነገር ስለማያውቅ ወደ ቤት ይመጣል። እሱም ወደ ቤት እንደመጣ በሩ ሲያንኳኳ ብሌን ትከፍታለች። ብሌንም በምትከፍት ሰዓት እሱም እንግዲህ ሰላም ስላት ሰላም አላለችውም። ምራቋን ገብታ እንዲህ ወደ ቆሻሻ ነው የማይት ምንድነው የተፈጠረው ነገር ንገረኝ ብሎ ይላታል። እሷም ምን አገባ ከዚህ በኋላ ምንም አይደለም ብላ እንግዲህ በደንብ ትነግረዋለች። ዳጊም ወደ ቤት እንዴት የሚሄደው እንዴት እንደ ልቧ ተናግሯ ችግሩንማ ሳላቅ በፍጹም የትም አልሄድም፣ ምንድነው የተፈጠረው በማለት እንግዲህ እጅግ በጣም እያዘነ በሩን ደጋግሞ እያንኳኳ ነበር። እሱም እጅግ ደጋግሞ በሩንም ቢያንኳኳ እንግዲህ ምንድነው የተፈጠረው ማወቅ እፈልጋለሁ፣ ምንድነው ክፈችልኝ፣ ካለበለዛ ባጥር እዘላለሁ እያለ ሳለ እንግዲህ እሱም እንደዛ በሚልበት ሰዓት እንዴት ይሄ ነገር ሊፈጠር ይችላል? ምንድን ነው እሱ የተከሰተው? እያለ ሰላም ትመጣለች። ሰላምን ከበር ላይ እንድትሄድ እፈልጋለሁ፣ እናንተ ወንዶች ስትባሉ ሁላችሁም አንድ ናችሁ በማለት እንግዲህ ዳጊን ጥርግርግ አድርጓት ሰድበዋለች። ዳጊም እንግዲህ እጅግ በጣም ደነግጥና ሰላም ቅርታ ምንድን ነው ምን ቅርታ ነው ልጅን በስሜት ማለት ተጫወተ ጭራሽ ብለ ላትለዋለች። ከዛም በኋላ ጭራሽ ሰውን አስጠጋለሁ ብላ ነው እንዲ ታስጠጋው ብላ ትላለች። ምንድን ነው እሱ ብላ ስትልም ቃል እነሱ ጋር እንደሆነ ትነግረዋለች። ከዛን ቃል የተቸገረው ማስጠጋት ምን ችግር አለ? በዚህ ነው እንዴት ተናደደች? ችግር የለውም ይላታል። አሀ አቅፈህ አጽናንተ ስላሳደርካት ነዋ ብላ ትለዋለች። እሱም እንግዲህ እጅግ በጣም ይናደዳል። ከዛን ከቃል ጋር እንዳደረ ሰላም ሁሉንም ነገር ስትነግረው እየሮጠ ሄዶ እንግዲህ ቃልዬን አንቆ ላደረግሽው ነገር ሁሉንም ንገሪኝ ይላታል። ወይዘሮ ገነትም እኔ ነኝ ከአንተ ጋራ እንድታደር እያደረግኩት፣ ስለዚህ አንተና ብሌን ከዚህም በኋላ ወንድማማቾች እንጂ ባልና ሚስቶች አትሆኑም፣ አልፈቅድላችሁም። ስለዚህ ነው እኔ እንደዚህ ያደረኩት በማለት እንግዲህ ለዳጊ ይፋውን ትነግረዋለች። ዳጊም እጅግ ስሜታዊ ሆኖ እያለቀሰ ከቤት ወጥቷል ማለት ነው። ሳሚም እንግዲህ ስለ እናቷ ሊነግራት እጅግ በጣም ደጋግሞ ይደውልላታል። እሱም እንግዲህ ደጋግሞ በሚደውልበትም ሰዓት ሊያገኛት አልቻለም ማለት ነው። ለምንድን ነው ስልኳ የማይሰራው? ስለ እናቷ ልነግራት ቀጥሪያት እንዴት እችሊ ጤነኛ አይደለችም እንዴ እያለ እንግዲህ ስልኩን እየደጋገመ ሲደውል ስልኩ ጥሪ አይቀበልም። እንግዲህ እንደዛ ከሆነ ወደ ቤት ሄጄ እሷን ማየት አለብኝ በማለት ወደ ቤት ሄዶ ሊያያት ባለበት እንግዲህ በስተመጨረሻ ላይ ስልኩ ይሰራለታል። ስልኩም ሲሰራለት አይ እንደዛ ከሆነ ሰራልኝ በቃ ብሎ ደጋግሞ ደውሎ እንግዲህ ቃል ታነሳለች። ቃልም በህይወት ሳሚ መኖሩን ስታውቅ እጅግ ትደነግጣለች። በመደንገጥም እንግዲህ ለባህሉም ደውላ ትነግረዋለች። ባህሉም እንግዲህ በህይወት እንዳለ አውቃለሁ ለዚህ ለወሬን የደወልሽው ብሎ እንትን ይላታል። እሱም ለሰላም ሊነግር እየሄደ እንደሆነ ትነግረዋለች። እሱም እጅግ በጣም የሚደነግጥና እንግዲህ
ወደ ሰላም ቤት እየሄደ ከሳሚ ጋር ይገናኛሉ። ሳሚም እጅግ ይደነግጣል። አሁን እንግዲህ ምን አደርጋለሁ ከዚህ እንዲሆኝ እሱ ምንም ማድረግ ስለማልችል ማምለጥና መሸሽ ነው ያለብኝ እያለ እያወራ እያለ ድንገት ሰላም ታይዋለች። ሰላምን ባየችው ሰዓት ምን ልትሆን መጣ? እዚህ ሰፈር እንዳትደርስ አላልኩም ወይ? ከቤቴ አባርሬ አንተ ወንድሜ አይደለም ከዚህ ይድልኝ በማለት እንግዲህ በቁጣ ኃይል ስትናገረው እሱም እኔም ከዚህም በኋላ እህትነትሽን ሰርዣለሁ እያለ እየተናገረ እንግዲህ ሳሚ በግርግር አምልጧል ማለት ነው። ሆኖም እንግዲህ ሁሉንም ነገር ገነት በነገረቻት ሰዓት ነው ክፍሉ የተጠናቀቀው። እንግዲህ ይሄንን ይመስላል ማለት ነው። አሁን ላይ እንግዲህ ብሌን ገነት እንደዚህ ማድረጓን ስታውቅ ከገነት ጋር ያላት ነገር እንዴት ይሆናል? ቀጣይ ክፍል ይዤላችሁ